መልእክት ላይ ምዕራፍ 3 ላይ ያለነው ቁጥር 8 ላይ ያለውን ሐሳብ ነው ዛሬ የምንጨርሰው። በጣም አንድ ወሳኝ የሆነ ሐሳብ ባለፈው በእንጥልጥል የተውነው አለ። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ የሚለውን ነው የምንካፈለው። ነገር ግን ከላይ ጀምሬ ከቁጥር 4 ጀምሮ እስከ 8 ድረስ ያለውን አነብላችኋለሁ። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ክርስቶስ ለምን ወደዚህ ምድር መጣ ለሚባለው ጥያቄ መጽሐፍ ቅዱስ ብዙ መልሶችን ይሰጣል። ክርስቶስ ለምን ወደዚህ ምድር መጣ ሲባል ለዚህ ተብሎ ይነገራል። እነዚህ ነገሮች በዚህ አሁን ዮሐንስ በሚነግረን ሐሳብ ውስጥ የተጠቃለሉ ናቸው። የዲያብሎስን ስራ እንዲያፈርስ ነው የተገለጠው፣ ለዚህ ፐርፐዝ ነው የመጣው ብሎ ዮሐንስ ይነግረናል። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ምንድነው የዲያብሎስ ስራ ብለን መጠየቅ አለብን። ምንድነው የዲያብሎስ ስራ? ምንድነው ስራው? አንዳንድ ጊዜ የሆነ ሰውን ስንተዋወቅ ስራ ምንድነው እንባባላለን። እሱ ብቻም ሳይሆን ደግሞ እንደዚሁ በደፈናው ደግሞ እንደገና የሰው ልጆች ስራ ምንድነው ተብሎ ይነገራል። ዘማሪዋ ስራችሁ ምንድነው ብላ ትዘምራለች አይደለ? እኔ ደግሞ የኔ ግን እግዚአብሔርን ማምለክ ነው ትለናለች። ስራችሁ ምንድነው? የኔ ግን እግዚአብሔርን ማምለክ ብላ ስራዋን፣ ጥሪዋን፣ የቆመችበትን ፖዚሽን ትነግረናለች። ስራችን ምንድነው? የሁላችን ስራችሁ ምንድነው ተብሎ ተጽፏል መጽሐፍ ቅዱስ ላይ። ስራችሁ ተብሎ የተጻፉትን ቃሎች ብትመለከቱ የሰዎችን ወደ ሰይጣን ሳልገባ የሰዎችን ስራ ስትመለከቱ በአብዛኛው በአሉታ የተገለጠ ነው። ስራችሁ ክፉ ነው፣ የስራችሁን ክፋት አስወግዱ፣ ስራችሁን አሳምሩ የሚሉ በጣም በርካታ ተግሳጾችና ትእዛዞችን እንመለከታለን መጽሐፍ ቅዱስ ላይ። ከ90% በላይ ስራችሁ ተብሎ የተጠቀሰውን ብትመለከቱ አሉታዊ ነው። አዎንታዊ የተጠቀሰው ጌታን ላገኙ አግኝቶም ደግሞ ለበረቱ ብቻ ነው። በአብዛኛው የሰው ልጆች ስራ አመፃ ነው ራሱ። ለምን ብላችሁ ብትጠይቁ ዓለሙ በማን ስለተያዘ? በክፉ ስለተያዘ። እንግዲህ ከሰዎች የጀመርኩት ሆን ብዬ ነው። የሰዎች ስራ አመፃ ነው፣ የሰዎች ስራ ጨለማ ነው፣ የሰዎች ስራ ክፉ ነው ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ነው አሳምሩ የሚለው፣ ስለማያምር አስቀያሚ ስለሆነ ስራችሁን አሳምሩ፣ የስራችሁን ክፋት አስወግዱ እያለ በየስፍራው ይናገራል። ከዲያብሎስ የተነሳ የዲያብሎስ ተጽዕኖ ስላለ ነው የሰው ልጆች ስራ እንደዛ የሆነው። ምክንያቱም የኃጢአትና የክፋት ሁሉ ምንጭ የሆነው ዲያብሎስ ስለሆነ ኃጢአትን ከመጀመሪያው ጀምሮ ያደረገው ኢኒሼት ያደረገው ያስጀመረው የሰራው እርሱ ነውና። ስለዚህ የሱ ስራ ደግሞ ምንድነው ሲባል ምንም ጥያቄ የለውም። በሱ ግዛት ስር፣ በሱ ቁጥጥር ስር፣ በሱ መስፍንነት ስር ያሉ ሁሉ ስራቸው ክፉ ከሆነ የሱም ስራ እንዴት ብለን ልንጠይቅ እንችላለን? በተቃራኒ የእግዚአብሔር ልጆች ስራቸው ያማረ ከሆነ አባታቸው አምላካቸው እንዴት ስራው ግሩም እንደሆነ እንደምንመለከተው ሁሉ በጨለማ ያሉ ሰይጣን የሚገዛቸው ሰዎች ስራቸው ክፉ ከሆነ የሰይጣንን መስራ ምን ያህል ክፉ እንደሆነ ማሰብ ጥያቄ የለውም። ምንድነው የዲያብሎስ ስራ? እዚህ ቦታ ላይ የዲያብሎስን ስራ እንዲያፈርስ ተብሏልና ምንድነው ስራው? ስራው እግዚአብሔርን መቃወም ነው። ራሱ ከስሙ እንደምንመለከተው ዲያብሎስ ተቃዋሚ ነው። የእግዚአብሔር ስራ ጠላት ነው። የእግዚአብሔርን ስራ ሁሉ መቀልበስ፣ የእግዚአብሔርን ስራ ሁሉ ማጥፋት፣ ማበላሸት የሚፈልግ ነው ዲያብሎስ። በግሪኩ እዚህ ላይ የተጻፈውን ብትመለከቱ የዲያብሎስን ስራ ሳይሆን የሚለው የዲያብሎስን ስራዎች እንዲያፈርስ። እንግሊዝኞቹም ላይ ብትመለከቱ the works of the devil ነው የሚለው። ስራዎች በሚል በፕሉራል ነው የተቀመጠው። የዲያብሎስን ስራዎች እንዲያፈርስ የእግዚአብሔር ልጅ ተገልጧል ነው የሚለው። የእንግሊዝኞቹም የግሪኩን ተከትሏል። በአብዛኛው አማርኛችን ላይ ያለው ስራ በሚል አስቀምጦታል። ቢሆንም ልዩነት የለውም። የዲያብሎስ ስራ አንድ ነው፣ እሱም እግዚአብሔርን መቃወም። ዲያብሎስ ዲክሪ ወይም ምክር የለውም፣ የእግዚአብሔርን ምክር መቃወም ነው። ዲያብሎስ
ፕላን የለውም። የእግዚአብሔርን ፕላን መጣስ ነው ወይም ማበላሸት ነው ወይም ደግሞ ዲስቶርት ማድረግ ነው ወይ ደግሞ አንዱ ማድረግ ነው። የእግዚአብሔር ስራ መቀልበስ ነው፣ ማበላሸት ነው። የዲያብሎስ ስራ ሁሉ እሱ ነው። ነገር ግን ዘርዘር እንኳን እናርገው ብንል ክፋቶቹን የተገለጡባቸውን ነገሮች ልንመለከት እንችላለን። የዲያብሎስ ስራ ተብሎ የተገለጠውን ብትመለከቱ ለምሳሌ ኃጢአትን ከመጀመሪያው ያደርጋል፣ አመፀኛ ነው ተብሎ ኃጢአትን ማድረግ አመፀን ማድረግ የዲያብሎስ ስራ ተብሎ ተገልጧል። እዚህ ዮሐንስ 3 አንደኛ ዮሐንስ 3:8 ላይ እንደገና ደግሞ ስራው ምንድነው ሲል ማታለልና መዋሸት ተብሎ ደግሞ ተገልጧል። የዲያብሎስ ስራ ምንድነው? አመፃና ኃጢአት። እንደገና የዲያብሎስ ስራ ምንድነው? ማታለልና መዋሸት። ዮሐንስ 8:44 ላይ እሱ ሐሰተኛ የሐሰትም አባት ነው፣ ሐሰትን ሲናገር ከራሱ ይናገራል ተብሎ የሐሰት ምንጭ ስራው ሁሉ ሐሰት እንደሆነ ተገልጧል። በሐሰት የሚኖር በማጭበርበር በማታለል በማሳት የሚኖር እንደሆነ ተገልጧል። አሳች ተብሎ ተጠርቷል። እንደገና የዲያብሎስ ስራ ምንድነው ብለን ስንመለከት መግደልና ማጥፋት። ሌባው ሊያርድ ሊያጠፋ ሊገድል ለሚመጣው ስለሌላ አይመጣም ብሎ ዮሐንስ 10:10 ላይ ጌታ ተናግሯል። ስለዚህ ምንድነው ስራው? መግደል ማጥፋት ነው ስራው። ስለዚህ የዲያብሎስ ስራ ምንድነው? መግደል ነው። ምንድነው? ማጥፋት ነው፣ ማረድ ነው። ሊያርድ ሊያጠፋ ሊያበላሽ ነው የሚመጣው ብሎ ጌታ ተናግሯል። እንደገና የዲያብሎስ ስራ ስንል ምን ማለታችን ነው? መፈተንና መክሰስ። ዲያብሎስ ፈታኝ ተብሏል። ዲያብሎስ ከሳሽ ተብሏል። የወንድሞቻችን ከሳሽ ብሎ ራዕየ ዮሐንስ 12:10 ላይ ይናገራል እግዚአብሔር ቃል። መፈተን ፈታኝም ቀርቦ ፈተነው ይላል። እንግዲህ ዲያብሎስ ግብሩን ወይም ስራውን የሚገልጡ ከ40 በላይ ስሞች አሉት በመጽሐፍ ቅዱሳችን ላይ። እንግዲህ እነዚህ አሁን አራቱ የጠቀስኩላችሁ የዲያብሎስ ስራዎች ናቸው። ኃጢአትን አመፃን ማድረግ፣ ውሸትን ማታለልን ማድረግ፣ መግደል ማጥፋት፣ እንደገና መፈተን መክሰስ፣ እነዚህ ሁሉ የዲያብሎስ ስራዎች ናቸው። እንደዚህ ተብሎ ተገልጧል ማለት ነው። በአጭር አገላለጽ የሰይጣን ስራ የእግዚአብሔርን ስራ መቃወም ነው። አድቨርሳሪ ወይም ተጻራሪ ተቃዋሚ ነው ስሙ ራሱ። እና እነዚህ ስራዎቹ ስሞቹ ራሱ እንደሚያመለክተን የዲያብሎስ ስራ የእግዚአብሔርን ስራ መቃወም ነው። ከእግዚአብሔር ስራ በተቃራኒ መሆን ነው። እግዚአብሔር እውነት ሲል ሐሰት ማለት ነው። እግዚአብሔር ቅዱስ ሲል እርኩስ ማለት ነው። እግዚአብሔር እውነት ሲል ሐሰት ማለት ነው። እግዚአብሔር ብርሃን ሲል ጨለማ ማለት ነው። በተቃራኒው እግዚአብሔር ጨለማ ሲል ብርሃን ማለት ነው። እግዚአብሔር ሐሰት ሲል ወይም እውነት ሲል ሐሰት እያለ የእግዚአብሔርን ስራ ሁሉ መጻረር ነው የዲያብሎስ ስራ። መጽሐፍ ቅዱስ እንደዛ ብሎ ነው የሚያስቀምጠው። የዲያብሎስ ስራ ሙሉ በሙሉ ከእግዚአብሔር ስራ ተቃራኒው ማለት ነው። የእግዚአብሔርን ስራዎች የእግዚአብሔር ስራ በስራዎቹ እንደሚገኝ እንደውም በስራዎቹ ሁሉ ጻድቅ ነው ይላል ስለ እግዚአብሔር መጽሐፍ ቅዱስ ሲናገር በመዝሙር 33 ላይ በስራዎቹ ታማኝ ነው፣ በስራዎቹ ጻድቅ ነው፣ በስራዎቹ ሉዓላዊ አምላክ ነው። የዚህን ተቃራኒ ደግሞ ለዲያብሎስ እናስቀምጣለን። ስራዎቹ ሁሉ አመጽ ናቸው፣ ጨለማ ናቸው፣ ውሸት ናቸው፣ መግደል ናቸው፣ ማጥፋት ናቸው፣ መክሰስ መኮነን ናቸው። እነዚህ ሁሉ የዲያብሎስ ስራዎች ናቸው ተብለው ይገለጣል ማለት ነው። ጆን ስቶት የሚባሉ የመጽሐፍ ቅዱስ አስተማሪ የዲያብሎስን ስራ በአብዛኛው መክፈል ይቻላል ብለው ይናገራሉ። በአካል በአይምሮና በስሜት የሚገለጡ ናቸው ይላሉ። ከመጽሐፍ ቅዱስ ሐሳብም ሲወሰድ ማለት ነው። በአካል በሰው ልጆች ላይ በሽታንና ከዛ በኋላ የመጣው መቅሰፍት ሁሉ በማምጣት ይገለጣል። ኢዮብ ላይ መጽሐፍ እንደዛ እንዳደረገ ታውቃላችሁ። በአይምሮ ደግሞ ወደ ስህተት ዕውቀት ወደ ጥመት በመውሰድ ደግሞ ይሰራል በሰዎች አይምሮ። በስሜት ደግሞ ወደ ኃጢአት በመሳብ ይሰራል። የሰዎች ስሜት ላይ ይሰራል፣ የሰዎች ዕውቀት ላይ ይሰራል፣ የሰዎች አካል ላይ ይሰራል። አካላዊ ነገራቸው ላይ ይሰራል፣ አይምሯቸው ላይ ይሰራል፣ እንደገና ደግሞ ስሜታቸው ላይ ይሰራል። እነዚህን ሁሉ የሚያደርገው በክፋት ነው። ወደ ክፋት ለመውሰድ ነው እነዚህ ነገሮች ሁሉ የሚያደርገው ብለው ጆን ስቶት ያስቀምጣሉ። እና የዲያብሎስ ስራ ሁል ጊዜም ቢሆን ክፉ ነው ማለት ስራዎቹ ሁሉ በአንድነት ክፉ ናቸው። ወገኖች እዚህ ጋር አንድ ነገር ልንገራችሁ። ስለ ሰው ሲነገር መጽሐፍ ቅዱስ የሰዎች ስራ ሁሉ ክፉ ነው ይላል አይደለ? ስራቸው ሁሉ የማይረባ ነው። ስራቸው ሁሉ ተቀባይነት
የሌለው ነው። ስራቸው ሁሉ ደም ማፍሰስ ነው፣ ስራቸው ሁሉ አመፃ ነው ብሎ ሰዎችን ያስቀምጣል። ለዚህ ነው ሰው በስራው የማይጸድቀው፣ ስራው ሁሉ ክፉ ስለሆነ። ነገር ግን እንደዛ ስንል ሰው በጎ ነገር አያደርግም ማለታችን ግን አይደለም። የበጎ አድራጎት ነገሮችን ያደርጋል ሰው። የምህረት ወይ ደግሞ የፍርድ ነገሮችን ሰው ሊያደርግ ይችላል። አካባቢ ጥበቃ ሊያደርግ ይችላል። ተፈጥሮ ሊንከባከብ ይችላል። ብዙ ሊጠቀሱ የሚችሉ አዎንታዊ ስራዎች እኮ ሰው ይሰራል። ድሃ ያበላል፣ የወደቀ ያነሳል፣ የታረዘን ያለብሳል። በዓለም ያለው ሰው ሁሉ ማለት ነው። ነገር ግን ያንን የሚያደርገው ከውስጥ እርኩስ ከሆነ ልቡ በመነጨ ስለሆነ ይረክሳል የሰው ስራ ሁሉ። ስለዚህ በዜሮ ይባዛል ማለት ነው። ሰው ነገሩ ሁሉ ዜሮ አይደለም፣ ነገር ግን ማባዣው ዜሮ ነው። ስለዚህ ነው የሰውን ስራ መጽሐፍ ቅዱስ ሙሉ በሙሉ ውድቅ የሚያደርገው፣ የወጣበት መሰረቱ ውድቅ ስለሆነ ነው። ኢሳይያስ እንደሚናገረው ጽድቃችን ምንድን ነው ይላል? እንደ መርገም ጨርቅ ነው። ለምንድን ነው? ጽድቃችን እኮ ነው የሚለው። ጽድቃችን የተባለው በጎ ነገራችን ነው፣ በጎ ተግባራችን ነው። ነገር ግን እንደ መርገም ጨርቅ ነው። የመርገም ጨርቅ ማለት እንደምታውቁት በብሉይ ኪዳን ላይ ባለው ሕግ ላይ ፈሳሾች፣ አንዳንድ ፈሳሾች የርኩሰት ነገሮች ናቸው እና እርኩሰት ተብሎ ይታወቃሉ። ነገሩ ለምሳሌ ጨርቁ ወይ ደግሞ የሆነ ነገር አምጥታችሁ ንጹህ ቢሆንና ያ እርኩሰት ያ ጨርቅ የሆነ እርኩስ ነገር ቢነካው ሙሉ በሙሉ ይረክሳል። ሐጌ ላይ ምን የሚል ቃል አለ? እንደውም ባነበው ነው ደስ የሚለኝ። እንደዚህ የሚል ሐሳብ ሐጌ ላይ ስለሚናገር ትንቢተ ሐጌ ላይ ካህናቱን ጠይቅ ይለዋል እግዚአብሔር ሐጌን። እስኪ ካህናቱን ጠይቃቸው ስለ ሕጉ ይለውና ከቁጥር 11 ጀምሮ ምዕራፍ 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቅ። አንድ ሰው የተቀደሰ ሥጋ በልብሱ ዘርፍ ቢይዝ በዘርፉም እንጀራ ወይም ወጥ ወይም የወይን ጠጅ ወይም ዘይት ወይም ማናቸው መብል ቢነካ ያ የነካው በውኑ ይቀደሳልን ብለህ ጠይቃቸው። ካህናቱ ምን ይመልሳሉ? አይቀደስም ብሎ ይመልሳሉ። እንደገና ደግሞ ሌላ ጥያቄ ይጠይቃቸዋል። ካህናቱን ሐጌም በሬሳ የረከሰ ሰው ከነዚህ አንዱን ቢነካ ያ የነካው በውኑ ይረክሳልን አለ። ካህናቱም አዎ ይረክሳል ብለው መለሱ። ልብ በሉ፣ አንድ የተቀደሰ ነገር አንድን እርኩስ ነገር ቢነካው እርኩሱ ነገር አይቀደስም። አንድ ቅዱስ የሆነ ነገር፣ የተቀደሰ እንጀራ፣ የተቀደሰ እዚህ ቦታ እንደሚናገር የተቀደሰ ሥጋ በልብሱ ዘርፍ ይዞ የሆነ ነገር ቢነካ ቅዱሱ ነገር እርኩሱን ነገር አይቀድሰውም። ነገር ግን በተቃራኒው እርኩሱ ነገር ቅዱሱን ነገር ቢነካውስ፣ ለምሳሌ ሬሳ ቢነካውስ ቅዱሱ የነበረው ምን ይሆናል? ይረክሳል። ከዚህ የተነሳ የሰው ልጆች ሁሉ ስራቸው አመፃ ነው የተባለው ለምንድን ነው? በጎ ስራ እንኳ ቢኖራቸው በጎ ያልሆነው ስራቸው አርክሶታል። ልክ አንድን ምግብ የተበላሸ ቢሆን፣ እጅ ያለ ቢሆን፣ ወይ ደግሞ የሆነ ነገር የገባበት ቢሆን፣ ወይ የሆነ ባዕድ ነገር የነካው ቢሆን፣ ወይ ዝንብ እንኳ ቢገባበት የምንጠጣው ነገር ውስጥ እንዳለ እንደፈዋለን። ምክንያቱም የገባው ነገር ስለሚያረክሰው፣ ስለሚያቆሸሸው፣ እንድንጸየፈው ስለሚያረግ። እግዚአብሔር የሰውን ስራ የሚጸየፈው ለምንድን ነው? ሙሉ በሙሉ ክፉ ስለሆነ ሳይሆን ክፉ የሆነው ነገር ስለነካው፣ የተነካካ ነገር እግዚአብሔር ስለማይፈልግ። መርዝ እንኳን ለሰው ሲሰጥ እኮ 100% ኮንሰንትሬሽኑ መርዝ አይደለም። ነገር ግን ውሃው ዳይሉትድ ሆኗል፣ በመርዙ ተበክሏል ስለሚባል ነው። ይሄን እንግዲህ ስለ ሰዎች ነው። ስለ ሰይጣን ሲባል ግን ሰይጣን 100% ስራው ምንድን ነው? ክፉ ነው። ሰው እንደዛ አይደለም። ሰው ከዲያብሎስ ባህሪ ስለቀዳ የሚመራው እሱ ስለሆነ በአየር ላይ ስልጣን ያለው አለቃ ስለሆነ የሚመራው ያላመነውን ሰው፣ ስለዚህ ስራው በአጠቃላይ ርኩስ ይሆናል፣ ውድቅ ይሆናል። ምንም እንኳን አንዳንዴ አልፎ አልፎ በጎ ቢያደርግም ከርኩሰቱ የተነሳ ስራዎቹ በአጠቃላይ በዘሮ ይባዙበታል፣ ክፉ ይባላል። ሰይጣን ግን ከሀ እስከ ፐ ሙሉ በሙሉ ስራው ምንድን ነው? ክፉ ነው። ሰይጣን ጽድቄ መርገም ጨርቅ ነው ሊል አይችልም፣ ምክንያቱም ጽድቅ የለውም። ገብቷችኋል? አባባሌ ጽድቄ የሚባለው በጎ ነገር የሚባል ነገር የለውም። ተሳስቶ አንድ ጊዜም በጎ ነገር አያደርግም። ሰይጣን ውስጥ 100% ያለው ነገር ክፉ ነው። ሐሰት ነው፣ መግደል ነው፣ መዋሸት ነው፣ ማጥፋት ነው እንጂ ማልማት የለውም፣ እውነት የለውም፣ ቅድስና የለውም፣ በጎነት የለውም፣ ርህራኄ የለውም።
ሰይጣን ለማንም ርህራሄ የለውም። ለሚያገለግሉት እንኳን የለውም። ሙሉ በሙሉ ስራው ክፉ ነው። ከዛ ከጨካኝ እጅ ያመለጠ ዘማሪ ሁላችንም አመልጠናል። ነገር ግን እሱ ካዳሚ ነበርና አንድ ዘማሪ ታውቁታላችሁ፣ ታዋቂ ነው። ብዙ ጊዜ የምወጣው የምወደው ዘማሪ እንደዚህ ይላል፣ የለውም ክብር ማረግ፣ አያቅም ሰው ማሳደግ፣ ኢየሱስ አዳነን ከእጁ፣ ሆ በሉ ስሙን አውጁ የሚል አንድ መዝሙር አለ። ሰው ማሳደግ አያቅም፣ ክብር አያቅም፣ ማረግ አያቅም፣ ርህራሄ አያቅም፣ ምህረት አያቅም። ለዘመናት ያገለግሉት ሰዎች አንድ ቀን ምሱን ቢያሳንሱበት ይገድላቸዋል። ነፍሰ ገዳይ ነው፣ ሐሰተኛ ነው፣ ሙሉ በሙሉ በክፋት የተበከለ ነው፣ ሙሉ በሙሉ ኃጢአተኛ ነው፣ ሙሉ በሙሉ በአመፃ የተለወሰ ነው። አንዳችም ክፉ በጎ ነገር በውስጡ የለም። የዲያብሎስ ስራ 100% ክፉ ነው። የእግዚአብሔር ልጅ የተገለጠው ደግሞ ክርስቶስ ኢየሱስ ደግሞ የተገለጠው ይሄን ስራ ሊያፈርስ ነው። በነገራችን ላይ አንዳንድ ጊዜ ሰዎች በዘልማድ የሚናገሩትን ንግግር እስኪ እንተችና እንለፍ። ከዲያብሎስ የከፋ ይላሉ አንዳንድ ሰውን፣ ሰይጣን ራሱ የሚቀናበት ይላሉ። ዲያብሎስ እንኳን የማያውቀውን አይነት ተንኮል ነው የሚያደርገው የሚሉ ሰዎች አሉ። ይሄ የአፍ ልማድ ነው፣ የሚባል ነገር የለም። ማንንም ሰው ሰይጣን አታድርጉ። ማንም ሰው ተስፋ አለው ከዲያብሎስ በስተቀር። ሰው ሁሉ የመዳን ተስፋ አለው፣ ማንኛውም ሰው። አንድ መጽሐፍ አንብቤ ያለሁኝ፣ አንድ ሚሽነሪ የጻፈውን ኤዲ አሚንን እወደዋለሁ የሚል መጽሐፍ አይታችሁታል? የአንድ መጽሐፍ ኤዲ አሚንን እወዶ ተተርጉሟል። ኤዲ አሚን ማለት ማታውቁት ከሆነ ፍሪጅ ውስጥ የሰው ስጋ ተቆራርጦ የሚቀመጥ ሰው ነው። የኡጋንዳ መሪ ነበር እና የሰው ስጋ ፍሪጅ ውስጥ ተቆራርጦ ተቀምጦ እያነሳ ይበላል። እስኪ ልቡን አምጣ እያለ ይሄን ሰው እወደዋለሁ ለምን? የመዳን ተስፋ ስላለው ይላል። አንድ ሚሽነሪ ነው እንደዛ ብሎ የጻፈው። ኡጋንዳ ውስጥ በሚሽነሪ ሄደ። ሂትለር ባይሞት ተስፋ አለው ነበር። ማንኛውም በምድር ላይ ያለ እርኩስ የሚባል ሰው ሁሉ ተስፋ አለው። ምክንያቱም ያሰረው ሰይጣን ቢወገድ እና እሱ ነፃ ቢወጣ ወደ እውነት ቢመጣ ይሆን። ሌጊዮን የነበረበት ሰው አልነበር እንዴ? ሌጊዮን ምን ማለት ነው? ሰራዊት እኮ ነው አይደለም? አንድ ባታሊዮን ጦር ማለት እኮ ነው። የአጋንንት አንድ ክፍለ ጦር 11ኛ ምናምን ክፍለ ጦር ነው የሚባለው። አንድ የአጋንንት ክፍለ ጦር እዛ ሰውዬ ውስጥ ነበር። ስለዚህ ማንም አይጠጋውም ያንን ሰው። መኖሪያው መቃብር ስፍራ ነው። ሁሉ ነገር ይበጣጥሳል፣ ያስጨንቃል። አንዳችም ክፉ ነገር የለውም። ነገር ግን ጌታ ሌጊዮኖቹን ወደ እሪያዎች ሲልክ ወደ ልቡ ተመለሰ ሰውየው። እንደውም ጌታ ምን አላስከትለኝ በምትሄድበት ሁሉ የጌታ ልጅ ሆነ። በአንድ ጊዜ ጌታ ምን አለው? ሂድና ጌታ ያደረገልን መስክር አለው። የጌታ ምስክር ሆነ። ሌጊዮን ያለበት ሰው መዳን ይችላል። ሰው ከአጋንንት የከፋ ሊሆን በምንም ተአምር አይችልም። በአነጋገራችን እንኳን ራሱ ልንሳሳት አይገባል። ሰይጣን ሙሉ በሙሉ ክፉ ነው። ስራው በሙሉ ክፉ ነው። አመጽ ነው። የተደባለቀ አይደለም። ሰው የተደባለቀ ነው። ነገር ግን ሰይጣን 100% ኃጢአተኛ ነው፣ ክፉ ነው፣ አመፀኛ ነው፣ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ ከሳሽ ነው፣ ኮናኝ ነው። ስለዚህ ይሄን ለማፍረስ ነው የእግዚአብሔር ልጅ የተገለጠው የሚለውን ነገር በጣም ልንመለከት ያስፈልጋል ማለት ነው። የሁሉም ክፉ ነገሮች መነሻ ሰይጣን ብቻ ነው። የሁሉም በጎ ያልሆኑ የተቃራኒ የጥመት ነገሮች ሁሉ መነሻ ሰይጣን ነው። ነገር ግን ክርስቶስ የእግዚአብሔር ልጅ የዲያብሎስን ስራ እንዲያፈርስ ተገለጠ የሚለውን ይሄንን ቃል አንዳንድ ጊዜ ያለ አውዱ የሚፈታበት ሁኔታ አለ። ምክንያቱም ቃሉ ምንድነው የሚመስለው? ላዩን ሲታይ የሚያፈርስ ምናምን የሚባለው ፊዚካል ነገሮች ላይ በአብዛኛው የሚያተኩር። ብዙ ሰዎች ሲናገሩ ሰምታችሁ ከሆነ ይሄ ከፈውስ ጋር፣ አጋንንትን ከማስወጣት ጋር፣ ይሄ ከኃይል ስራ ከሚባሉት ጋር አሶሺየት ሲያደርጉት ይሄን ቃል ብዙ ጊዜ እንመለከታለን አይደለም? የዲያብሎስን ስራ እንዲያፈርስ፣ ለምሳሌ ድህነትን የዲያብሎስን ስራ እንዲያፈርስ፣ ምንድነው እሱም በሽታን የዲያብሎስን ስራ እንዲያፈርስ ተብሎ በአብዛኛው ወደዛኛው ነገር ይመጣል። በአንድ በኩል ልክ እኮ ነው ይሄ። ቅድም ጆንስቶ ተናገሩት እንዳልኳችሁ ዲያብሎስ በአካልም በአይምሮ በስሜትም ላይ ጉዳት የሚያስከትል ነው። ለምሳሌ ያችን 18 ዓመት ሙሉ ጎባጣ የነበረችዋን ሴት ማን ነው ያጎበጣት አለ ጌታ ሲናገር? ሰይጣን አይደል ያለው? ሰይጣን
18 ዓመት ሙሉ ጎባጣ ያደረጋትን ሴት በሰንበት ፈወሰ ጌታ ኢየሱስ ክርስቶስ። እና ማን ያጎበጣት የሚለውን ሰይጣን ተብሏል እዛ ቦታ ላይ። ኢዮብ ላይ ያመጣውን ነገር ትመለከታላችሁ። ያን ሁሉ ከእግር ጥፍሩ እስከ ራስ ጸጉሩ በክፉ ቁስል እንደመታው ትመለከታላችሁ። ስለዚህ የዲያብሎስ ስራ ነው እሱም ቢሆን። ነገር ግን የዲያብሎስ ስራ ስንል በአብዛኛው እሱ ላይ ኮንሰንትሬት እንዳናረግ ያስፈልጋል። ዋናው ስራው እሱ አይደለም። አካላዊ ጥቃት ማድረስ አይደለም ትልቁ የዲያብሎስ ስራ። ትልቁ ስራ የተባለው እሱ እንዳለን እንመለከት። ምክንያቱም ብዙ ጊዜ የዲያብሎስን ስራ እንዲያፈርስ እግዚአብሔር የተገለጠ የሚለውን ቃል ብዙ ሰዎች ይጠቀሙት የምትመለከቱት ከሆነ የሚራክለስ ከሆነ ማኒፌስቴሽን ጋር በአብዛኛው ለመግለጽ ሲሞክሩ ትመለከታላችሁ። ከሆነ ከሚራክል ጋር ከሆነ ሀፕን ከሚያደርግ ነገር ጋር የማያያዝ ነገር አላቸው። ይሄ ምሽግን መስበር ሲባልም ራሱ ሁለተኛ ቆሮንቶስ 10 ቁጥር 5 ላይ እንዳለው ምሽግን እንሰብራለን ሲል የሚመጣልን በአብዛኛው ኮንክሪት የሆነ ምሽግ ነው። እሱ አይደለም የዲያብሎስ ስራ ሲባል በአብዛኛው ይሄ የሚታየው ልክ ነው። እሱም በዛኛው ላይ በዓለም ውስጥ የመጣው ኬዎስ ሁሉ የዲያብሎስ እጅ ያለበት ምንም ጥያቄ የለውም። ራእይ ዮሐንስ ላይ የሚገርመኝ አለ ምዕራፍ 16 ላይ እርኩሳን መናፍስት 3 ጓጉንቸር የሚመስሉ ከአውሬው አፍ ወጡ። ከዛስ በኋላ በዓለም ላይ ምን አመጡ? ጦርነትን አመጡ። የጦርነት ነጋሪት ጎሰሙ ይላል። ስለዚህ ጦርነት ራሱ ማን ነው የሚለኩሰው? ሰይጣን ነው። ሰሞኑን ጦርነት አለ አይደል? በዓለም ላይ መቼ የሌለበት ጊዜ አለ ነው ለነገሩ። እና ሁሌ ጦርነት አለ። ማን ነው ከጦርነት ጀርባ ያለው? ማን ነው ስፖንሰሩ? የክፋት ነገር ሁሉ ስፖንሰር ማን ነው? ሰይጣን ነው። ስለዚህ ጦርነት ያመጣል ማለት ነው። የጦርነት መናፍስት አሉ በነገራችን ላይ ወገኖች። ክተት አወጁ ይላል። የአርማጌዶን ጦርነት ተነሳ ይላል። ለዛ ቦታ ላይ በማን ብላችሁ ብትመለከቱ ከአውሬው አፍ በወጡ 3 ጓጉንቸሮች እንደ ጓጉንቸር በሆኑ ሰይጣን ያስነሳል ጦርነትን። ኮዝ ነው። ማህበራዊ ቀውስን ያስከትላል። ኢኮኖሚያዊ ቀውስ ያስከትላል። አካላዊ ቀውስ ያስከትላል። አካላዊ ጉብጠት ያመጣል። አካላዊ በሽታ ያመጣል። ጥያቄ የለውም ይሄ ነገር። ግን ዋነኛው የዲያብሎስ ስራ እሱ ነው ብለን ካልን ነው በጣም ችግር ውስጥ የምንገባው። እሱ አይደለም። ልክ ነው፣ እሱም የሱ ነው። ማናቸውም ክፉ የሆነ እግዚአብሔር መልካም ያላለው ሲፈጥር እግዚአብሔር በጎ ብሎ ያልፈጠረው ማናቸውም ነገር ሁሉ ክፉ ነው፣ ከሰይጣን ነው። ነገር ግን ዋነኛው ላይ እንድናተኩር ያስፈልጋል። ታዲያ የዲያብሎስን ስራ እንዲያፈርስ የእግዚአብሔር የተገለጸ ሲባል ምን ማለት ነው ወደሚለው እንምጣ እና 3 ጥቅሶችን እንመልከት። ለምሳሌ ሮሜ 6 ቁጥር 6 ላይ እንደዚህ ይላል እግዚአብሔር ቃል፣ የኃጢአትን ስጋ ይሽር ዘንድ ክርስቶስ ተገለጠ። እዚህ ጋር እንግዲህ ያፈርስ ዘንድ ተብሏል አይደል? የማንን ስራ? የዲያብሎስን። እዛ ቦታ ላይ ምን ይለዋል? የኃጢአትን ስጋ ይሽር ዘንድ። እንደገና ሁለተኛ ጢሞቴዎስ 1:10 ላይ ሁለተኛ ጢሞቴዎስ 1:10 እርሱ ሞትን ሽሯልና ሕይወትንና አለመጥፋትን ወደ ብርሃን አምጥቷልና። ምን ሽሯል? ሞትን ሽሯል። እንደገና ዕብራውያን 2:14 ላይ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸው ዘመን ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሰዎች ነፃ ለማውጣት በስጋና በደም ተገለጠ። ማን? ክርስቶስ። ተመልከቱ፣ እዚህ ቦታ ላይ 3ቱም ቦታዎች ላይ አንድ ተመሳሳይ ቃል አለ፣ ይሽር ዘንድ የሚል። ክርስቶስ ኢየሱስ የዲያብሎስን ስራ ይሽር ዘንድ ተገልጧል። ዳንኤልም ምዕራፍ 7 ላይ ገልጦታል። የእግዚአብሔር ልጅ የሚገለጠው ይሄንን የዲያብሎስን ስራ ይሽር ዘንድ ነው። በደንብ ከኔ ጋር ሆኑ፣ በደንብ ስሙኝ። ኃጢአትን ይሽር ዘንድ፣ ሞትን ይሽር ዘንድ፣ በሞት ላይ ስልጣን ያለውን ይሽር ዘንድ እያለ የእግዚአብሔር ቃል በስፋት ያስቀምጣል። ይሄ ይሽር ዘንድ የሚለው ቃል ግን ምን ማለት ነው? መሻር ምን ማለት ነው የሚለውን ስንመለከት በግሪኩ ካታርጆ የሚል ቃል ነው። ሲተረጎም ሲወሰድ ወደ አማርኛችን ሙሉ በሙሉ ዲስሚስ ማድረግ፣ ሙሉ በሙሉ ዲሳፒር እንዲያደርግ፣ ሙሉ በሙሉ እንዲደመሰስ ማድረግ ወይ ደግሞ ሙሉ በሙሉ እንዲወገድ ማድረግ ማለት ግን አይደለም። አንሂሌሽን አይደለም፣ ወይ ደግሞ ህልውናው ማጥፋት ማለት አይደለም። እዚህ ቦታ ላይ ካታርጆ ክርስቶስ ኢየሱስ ካታርጆ ሊያደርግ መጥቷል የዲያብሎስን ስራ ሲል
ይሽር ዘንድ ያስወግድ ዘንድ የተባለው ሙሉ በሙሉ ህልውናውን ወደ አለመኖር ሊወስደው ማለት ግን አይደለም። ይህን ተመልከቱ። ከናካቴው ሊያስወግደው እንዳይኖር ሊያደርገው የሚል ነገር አይደለም። ይልቁን ምን ማለት ነው? ኃይል ሊያሳጣው፣ በሱ ላይ ሊሰለጥንበት፣ ሊገድበው፣ ሊመክተው፣ አቅም ሊያሳጣው፣ ፓራላይዝ ሊያደርገው ማለት ነው። በደም የሰማችሁ ነው። በደም ስሙኝ። እዚህ ጋር ወደኛ ወደ ምድራዊ ሁኔታ አገዛዝ የሆነ ገዢዎች ከስልጣናቸው ይሻራሉ አይደል? ተሾሮ ያውቃሉ አይደል? ከስልጣኑ ተሻረ ማለት ተወገደ፣ ሞተ ማለት ነው እንዴ? ምናልባት እንደውም አንዳንዴ ሸማቂ ሆኖ ይገባል አይደል? ከተወገደ በኋላ ነገር ግን የመጀመሪያው አቅም ይኖረዋል። ዓለሙን ሁሉ ግዛቱን ሁሉ መግዛት ማስገበር ይችላል ከተሻረ በኋላ። ነገር ግን ህልውናው አክትሟል፣ አላከተመም። ለዚህ ነው አሁን ይሄ ልክ ባለፈው ኮንፊውዥን ይፈጥራል እንዳልኳችሁ። አንድ የእግዚአብሔር ቃል በጥንቃቄ ካላየነው ኮንፊውዥን ሊፈጥርብን ይችላል። ወይ ደግሞ ጥራዝ ነጠቅ በሆነ መንገድ ከተረዳነው ልንሳሳትም ልናሳሰትም እንችላለን። ለምሳሌ ኃጢአትን አያደርግም ዳግመኛ የተወለደ ሰው ወይም በእርሱ ያለ ኃጢአት አያደርግም ስንል ከናካቴው ጫፉም አይነካውም ማለታችን እንዳልሆነ ተመልክተናል አይደል? ምን ማለት ነው ብለናል። መገለጫው መታወቂያው አይሆንም፣ በዛ ጸንቶ አይኖርም፣ ሁሉ ጊዜ ያንን እየተለማመደ አይኖርም ማለታችን ነው ብለናል አይደለም? ልክ እንደዚሁ መሻር ማስወገድ ሲባል ከናካቴው ጥፍት ማድረግ አድርገን እናናስበው። ቃሉም እንደዛ አንሂሌሽን አይደለም። አንሂሌሽን ማለት አንድ ነገር የነበረውን እንዳልነበረ ማድረግ ማለት ነው። ለምሳሌ ዳይኖሰር የሚባል ነገር ነበር ይባላል በታሪክ። አሁን አለ? ደከመ ወይስ የለም? ከናካቴው የለም አይደል? አለ ቢፈለጋለ። ልክ እንደዚህ እንደ ዳይኖሰር አጠፋው ማለት አይደለም። ሰይጣንን ወይም የሰይጣንን ስራ እንደ ዳይኖሰር ከምድረ ገጽ አጠፋው ማለት አይደለም። ገደበው፣ አቅሙን አሳጣው፣ ኃይሉን ወሰደበት የሚለውን ትርጉም ነው የምትወስዱት። አንድ ሰሞንኛ ምሳሌ ልውሰድ። ቅድም ስለ ጦርነት አንስቻለሁ። እስራኤልና ኢራን እየተዋጉ ናቸው። አሜሪካም እጁ አለበት ምናምን እና ዛሬ ቀጥታ ስርጭት ላይ የእስራኤሉን ጠቅላይ ሚኒስትር ንግግር እየሰማው ነበር። ኔታንያሁ ምን ብሎ ይናገር ነበር? ኢራንን ለመደምሰስ አይደለም ፍላጎታችን። ምንድነው ፍላጎታችን? የኢራንን የማጥፋት አቅም ማጥፋት ነው። ኒውክሌር አላት፣ ስጋት ነች። አንድ ቀን ተነሳ እስራኤል የሚባልን ህዝብ ልታጠፋ ትችላለች። ያንን አቅሟን ግን ማሽመድመድ ነው። ማድረግ እንዳትችል፣ ጥፋቷን መፈጸም እንዳትችል ማድረግ ነው ዓላማችን እንጂ ከምድረግ እስከ ታሪክ ላይ ከካርታ ላይ መፋቅ አይደለም። ኢራን የምትባል ሀገር ነበረች እኮ ድሮ፣ አሁን የለችም እንዲባል አይደለም ጦርነቱ። ነገር ግን የክፋት አቅሟን መገደብ፣ የማጥፋት ኃይሏን ማሽመድመድ፣ ይሄ ነው ዓላማው ተብሎ ይነገራል። ጥሩ ምሳሌ ነው አይደል? በደንብ ይገልጠዋል። ክርስቶስ ኢየሱስ የተገለጠው እንግዲያውስ እንደዛ ነው። ዲያብሎስን ከናካቴው ሊያጠፋው፣ ስራውን ከናካቴው ልክ እንደ ዳይኖሰር ሊያጠፋው ሳይሆን ሊገድበው ነው። አቅመ ቢስ ሊያደርገው ነው። እንዳይሰለጥን ሊያደርገው ነው። በወደደው ጊዜ የወደደውን ነገር ማድረግ እንዳይችል ሊያደርገው ነው። በወታደራዊ ቋንቋ ምን ይላሉ አንዳንድ እንትኖች? የጠላትን ቅስም ሰብረነዋል፣ ምሽጉን ሰብረነዋል፣ አሁን የቀረን መለቃቀም ነው ይላሉ አይደል? እንደዚህ ምን ማለታቸው ነው? እዛም እኮ አለ ጥቃት፣ እዛም እኮ የሆነ ታጣቂ አለ፣ እዛም እኮ የሚያምጽ አለ፣ እዛም እኮ የሆነ ነገር አለ። ነገር ግን አቅመ ቢስ አድርገነዋል። አንድ ሰው ለምሳሌ አከርካሪው ተሰበረ ሲባል ምሳሌ ያነጋገር ነው አይደል? ምን ማለታቸው ነው? አከርካሪው ተሰበረ፣ የጀርባ አጥንቱ አይደል? ባክቦኑ ከተሰበረ ይሄ ሰውዬ እንደ ልቡ ይሮጣል፣ እንደ ልቡ ያጠቃል። ነገር ግን ህልውና ይጠፋል። እየተንፏቀቀም ይኖራል አይደለም እንዴ? ወይ በዊልቸር ይሄዳል፣ ወይ በዱላ ይሄዳል፣ ወይ ተኝቶ አለ። ህልውናው አለ። ነገር ግን እንደ በፊቱ የሚያስፈራ እንደ በፊቱ ሀገር የሚያሸብር ግን አይሆንም ማለት ነው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ላይ እንደምታውቁት ከቁጥር 50 እስከ 53 ተመለከቱ። ጎልያድን ሲመታው አንገቱን ከራሱ ላይ ሲቆርጥ ፍልስጤማውያን ዋናቸው እንደሞተ ባዩ ጊዜ እንደተመታ ባዩ ጊዜ ምን አደረጉ ይላል?
ሸሹ። እስራኤሎች ጦርነቱን እዛ ላይ አላበቁም። ተከታተሏቸው። ማሳደድ ነበረባቸው። ምርኮ መበዝበዝ ነበረባቸው። ምክንያቱም ተሸነፉ ማለት ጠፉ፣ ተወገዱ ሙሉ ሙሉ ማለት አይደለም። ዋናውን መታው ዳዊት። አሁን የሚያስፈራሩበትን መውጊያቸውን የሚፎክሩበትን የሚያስፈራሩበትን ትልቁን አቅማቸውን መታው። ነገር ግን ጭፍራው አለ እኮ አሁን ትጥቅ ይዞ እኮ አለ። ልክ እንደዚህ ነው ክርስቶስ ኢየሱስ ልክ የኛ ዳዊት ነው። የኛን ጎልያድ የሆነውን የዲያብሎስን ስራ አፍርሶታል ማለት እንደዛ ነው። ሰይጣን ሙሉ በሙሉ አልጠፋም። ሙሉ በሙሉ ስራውም አልቆመም። ስራው እንዳልቆመ በመጽሐፍ ቅዱሳችን ላይ ልንገራችሁ። በአዲስ ኪዳን ላይ ብሉይ ኪዳን ተውትና አዲስ ኪዳን ላይ ለምሳሌ ጴጥሮስ እንደዚህ ይላል፣ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ተፈርሶም አዎ ይዞራል። አንደኛ ጴጥሮስ 5:8 ላይ የሚውጠውን ፈልጎ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። ጳውሎስ ሰይጣን አዘገየን ብሏል። አንደኛ ተሰሎንቄ 2:18 ላይ የትኛው ሰይጣን? የተሸነፈው ምን አደረገን? አዘገየን ብሏል። እንደገና ራእይ ዮሐንስ 2:10 ላይ አንዳንዶቻችሁን ሰይጣን ወህኒ ያስገባችኋል፣ መከራ ትቀበላላችሁ ተብሎ ስደት ያስነሳል። አሁንም ወህኒ ቤት ይጥላል ሰዎችን። የትኛው ሰይጣን? የተሸነፈው፣ ስራው የፈረሰው። ነገር ግን እነዚህን ነገሮች ማድረጉ የእግዚአብሔርን ፕሮግራም ማስቀረት ይችላል። ፊልጵስዩስ 1:6 ላይ እንደጻፈው በእኛ መልካሙን ስራ የጀመረው እስከ ክርስቶስ ድረስ ይፈጸማል አይደለ? ጳውሎስ በዚህ እርግጠኛ ነው። መሀል ላይ ሰይጣን ቢቃወመውስ፣ መንገድ ላይ ይሄን እቅድ ሰይጣን ቢቀለብሰውስ የሚል ስጋት አለበት። ለምን? የዲያብሎስ ስራ ፈርሷል። በዚህ መንገድ ተረዱት። እንደገና ደግሞ አሁንም ያልዳኑ ሰዎች፣ በሰይጣን እጅ ያሉ ሰዎች፣ ሊድኑ ግን ያላቸው በእግዚአብሔር ፕሮግራም በእግዚአብሔር ልብ ውስጥ ያሉ አሁንም ቢሆን ሰይጣን ይዟቸው እስከ መጨረሻ መቆየት ይችላል አይችልም? ሉቃስ 11 ላይ ከቁጥር 14 እስከ 23 ብትመለከቱት ኃይለኛውን ስለማሰር ጌታ ተናገረ። ኃይለኛው ሲታሰር በውስጡ ያሉት ይበዘበዛሉ አይደለም? ስለዚህ ሰይጣን ባውንድ ተደርጓል፣ ታስሯል። ስለዚህ ይበዘበዛሉ ነፍሳት። ለምን ወንጌል የምንሰብከው? ለማስመለጥ ነው አይደለ? ማን ጌታ እንደዚህ እኮ አለ፣ አንተ ጴጥሮስ ነህ፣ በአንተ ላይ ቤተክርስቲያን መሰረታለሁ፣ የገሃነም ልጆች አይችሏትም ማለት ሊቋቋሟት፣ ኦቨር ራይድ ሊያደርጓት፣ ሊሰለጥኑባት አይችሉም ማለት ነው እንጂ አይዋጓቱም ማለት አይደለም። ይዋጓታል። ነገር ግን አንተ ትበዘብዛለህ፣ ይሄድክ ታስለቅቃለህ። በዲያብሎስ ወንጌል ሰብከን እኮ ሰዎች ሲመጡ እኮ ማስለተሸነፈ ነው። ሰይጣን ባይሸነፍ፣ የሰይጣን ስራ ባይፈርስ ኖሮ ሰዎችን እንኳን ከጨለማ ግዛት ነጥቀን ልናመጣ እኛም እዛ ውስጥ ነበር። ስለዚህ የዲያብሎስ ስራ ፈርሷል። ስለዚህ እርግጠኛ ነን። ጳውሎስ እንደዚህ ይላል፣ ያለው ቢሆን የነበረው ቢሆን ሞት ቢሆን ህይወት ቢሆን ምንም ቢሆን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሰይጣን ሊለየን አይችልም። ለምን? ስራው ፈርሷል። ስራው ፈርሷል የሚባለውን በዚህ ሴንስ ልንመለከተው ያስፈልጋል። ክርስቶስ ኢየሱስ የዲያብሎስ ስራ እንዲያፈርስ ተገለጠ። ስለዚህ ስራው ፈርሷል። ስለዚህ አሁን መሰልጣን አይችልም። ጳውሎስ እንደሚለው ማናገር እንችላለን እኛ ማለት ነው። ከዚህ በኋላ ተረድቼዋለሁ እንላለን። ማንም አያቆመንም። ቤተ ክርስቲያን ማርች እያደረገች ስትሄድ በእሷ ላይ ይኸውላችሁ ወገኖቼ፣ እግዚአብሔር በምርጦች ውስጥ የጀመረውን ፕሮግራም እንደገና ደግሞ ወደ እነሱ ሊቀላቀሉ ያላቸውን በጨለማ ያሉትን ሰዎች ለማስለቀቅ በሚደረገው ሚሽን ሰይጣን ምንም ነገር ማድረግ አይችልም። ፍላጎት የለውም አይደለም፣ ማድረግን አይችልም። የማድረግ አቅሙን መጥቶታል ማለት ነው። ይህችን ቃል በጣም ወዳታል። የማድረግ አቅምን፣ የጠላትን የማድረግ አቅም አሽመድመደናል ይላሉ አይደለ? እንትኖች በጦርነት የማድረግ አቅሙ ለምሳሌ እንበልና በዚህ በሰሞኑ ጦርነት ኢራን አለኝ የምትለው የኒውክሌር ማብለያ ጣቢያዎች ሁሉ ቢወድሙ፣ ያላት ትልልቅ ክሩዝ ሚሳይሎች ሁሉ ቢወድሙ፣ ጥላቻዋ እንዳለ ሊሆን ይችላል። ነገር ግን ማድረግ ትችላለች። ሰይጣን ምኑን ብቻ ታቅፈዋል? አሁን ምኞቱን ፍላጎቱን ታቅፈዋል። ማድረግን ይችላል? ማድረግ አይችልም። ይሄን በደንብ ተመልከቱ። በፍላጎትና በማድረግ መካከል ልዩነት አለ። ሰይጣን አሁንም ሰይጣን ነው። ሰይጣን አሁንም ክፉ ነው።
ሰይጣን አሁንም አክቲቭ ነው፣ አሁንም የሚዞር ነው፣ አሁንም የሚዋጋ ነው። ነገር ግን ምንም ነገር ያድርግ የእግዚአብሔርን ስራ ግን ለማስደናቀፍ ግን አይችልም። ወደ ኋላ መቀልበስ አይቻልም። አሁን የእግዚአብሔር ስራ ሊቀለበስ አይችልም። ብዙ ጊዜ አንዳንድ በጎ ነገሮች ተቀልብሰው ያውቃሉ። በምድራዊም በምናምን ምሳሌ አይደለም። በጎ ነገር ተጀምሮ እንደገና ሪቨርስ ተደርጎ ወደ ክፉ ተመልሶ ያውቃል። ብዙ በጎ ነገሮች፣ ብዙ በጎ ጥረቶች እንስጋ የእግዚአብሔር ስራ የክርስቶስ ስራ ይቀለበሳል ብለን በፍጹም አንሰጋ። አንደኛው እሱ ነው። በዚህ ሴንስ እንረዳው። አቅሙን አሳጣው ማለት ነው። የማድረግ አቅሙን ገደበው ማለት ነው። አከርካሪውን ሰበረው ማለት ነው እንጂ ሙሉ በሙሉ ከህልውና ውጭ ያደረገው ማለት አይደለም። አንደኛ። ሁለተኛ ነገር ደግሞ የእግዚአብሔር ልጅ የተገለጠው የእግዚአብሔር ስራ የዲያብሎስን ስራ ሊያፈርስ ነው ማለት በ33 ዓመት የህይወት ዘመኑ ወይም በምድር ላይ በነበረው ቆይታ ብቻ ያፈርሳል ማለት አይደለም። አሁንም እያፈረሰ ነው። በማን? በእኛ በኩል ክርስቶስ ኢየሱስ የተገለጠው የዲያብሎስን ስራ ሊያፈርስ ነው። እኛም ዛሬ ስናፈርስ ያው የክርስቶስ ኢየሱስ የተገለጠበት ሚሽን አካል ነን። የዛ ተቀጠለ። ምክንያቱም ክርስቶስ ኢየሱስ በአካሉ በኩል ነው። እንደውም እኮ መጽሐፍ ቅዱስ ሲናገር የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች። ክርስቶስ ምንድን ነው? ራስ ነው አይደለ? እኛ አካል ነን አይደለ? ክርስቶስ ራስ አይደለም የሚቀጠቅጠው፣ እግር ነው አይደል የሚረግጠው? እግር ቤተክርስቲያን ነች፣ አካል ቤተክርስቲያን ነች። በቤተክርስቲያን በኩል ይረግጠዋል ማለት ነው። ጠላትን እንደዚህ እንድንረግጥ ይሄም የእግዚአብሔር ክርስቶስ ኢየሱስ ስራ የተገለጠበት ስራ ይሄ ነው። እኔ አሁን ዛሬ ወንጌል ሰብክ የሰዎች ነጻ ሳወጣ እየቀጠቀጥኩ ነው የዲያብሎስን ስራ ማለት ነው፣ እያፈረስኩ ነው። ስለዚህ በእኛም ኮንቲኒቲ ያለው ነው። የዲያብሎስን ስራ እንዲያፈርስ ተገለጠ ማለት የሆነ ጊዜ የሆነ ብቻ ሳይሆን ቤተክርስቲያን በምድር ላይ እስካለች እስከምትወሰድበት ጊዜ ድረስ ክርስቶስን መጥቶ መንግስቱን በሙሉ እስኪመሰረትበት ጊዜ ድረስ እየፈረሰ ይቀጥላል ማለት ነው። አሁንም በማፍረስ ላይ ነው ያለ ነው ማለት ነው። አፍራሽ ግብረ ኃይል ነን ማለት ነው። ተስማማላችሁ? በዚህ እያፈረስን እንቀጥላለን። እያፈረስን የዲያብሎስን ስራ ለምን እያፈረስን ስንቀጥል እየበዛን እንመጣለን። ክርስቶስ ኢየሱስ ወደ ሰማይ ሲያርግ ስንት ተከታዮች ነበሩት? 12 ምናልባት 72 ምናልባት ከነ አርድት ከምን ቢባሉት በወር ከ50 ቀን በኋላ ስንት ደረሱ? 3000 ከሆነ ቀናት በኋላ 5000 ከዛ በኋላ አሁንስ ቢሊየን። ይሄ ነው የዲያብሎስን ስራ ያፈረሰ። አሁንም እያፈረሰ ነው ክርስቶስ ኢየሱስ በአካሉ በኩል እያፈረሰ ነው። አሁንም በተከላት በቤተክርስቲያኑና በኤጀንቶቹ በወኪሎቹ በሾማቸው ባስቀመጣቸው እርሱ እንዳለ እኛም እንዲሆንን አይደል የሚለው ዮሐንስ። እርሱ ያለውን ያህል ነን እኛ ሪፕሬዘንት አድርገነው አለን። አሁንም እያፈረስን አለን ማለት ነው። አሁንም የዲያብሎስን ስራ እያፈረስን አለን። አሁንም በመካከላችን ኃጢአትን ሲያደርግ በክርስቶስ ኢየሱስ ደም እየታጠብን ራእይ ዮሐንስ ላይ ያለ አይደል ተዋጉ አይደል የሚለው ነፍሳቸው እስከ ሞት አልወደዱትም እና አሸነፉ። በምን አሸነፉ? በምስክርነታቸው ቃል እና ደሞስ በበጉ ደም አሸነፉ። ይሄም ቀጣይነት ያለው ትግል ነው ወገኖቼ። ምዕራፍ 14 ላይ ይሄ ምዕራፍ 12 ላይ ያለው ምዕራፍ 14 ላይ ደግሞ ራእይ ዮሐንስ ላይ ስትሄዱ እነዚህ አንድ ሐሳብ አላቸው። በዓለም ያሉትን ኃይላቸውን ሁሉ ነገራቸው ለዲያብሎስ ይሰጡታል። እነሱም በጉን ይወጋሉ። በጉ ግን የነገስታት ንጉስ የጌቶች ጌታ ነውና እነሱን ድል ይነሳቸዋል ብሎ ብቻ ያበቃል። ከሱ ጋር አብረው ያሉ የተጠሩና የተመረጡ የታመኑ ሁሉ አብረው ድል ይነሳሉ። ስለዚህ ራእይ ዮሐንስ ላይ ያሉትን መልእክቶች ተመልከቷቸው። ድል ለሚነሳው ለሚለው ሰባቱም ላይ ስለዚህ ድል መንሳት አሁንም አለ። አሁንም የዲያብሎስን ስራ ማፍረስ አለ። አሁንም ስራው በየቀኑ እየፈረሰበት ነው። አሁንም በየቀኑ እየፈረሰ ነው። ትልቁ ፈርሷል፣ ሄድኳርተሩ ፈርሷል። ከዚህ በኋላ የቀረው ለኛ ሰጥቶናል ማለት ነው። የተገባባን ነው። ዳዊት የጎልያድን አንገት ቆርጦ ወደ ቤቱ ነው ሄደው የፍልስጤም ጭፍራን ማሳደድ የቀረው አካል ነው። ዋናውን ገድዬላችኋለሁ በሉና የቀረውን ጭፍራውን ተከታተሉ የተባለው ማለት ነው። ወደዛውስ እንሄዳለን ማለት ነው። ዋናው ከተመታ ከዛ በኋላ ያለው ርዝራዡን መፈጸም የኛ ድርሻ ነው። እነዚህ ሶስት ነገሮች ልናገርና ላጠቃለሁ። ክርስቶስ የእግዚአብሔር ልጅ የዲያብሎስን ስራ እንዲያፈርስ ተገለጠ ሲባል እነዚህ ሶስት ነገሮች ማድረግ ማለቱ ነው። የክርስቶስ ስራ እንደዚህ ነው። እንዳልኳችሁ ኦንጎይንግ ነው። ይሄ ስራ ያለቀ አይደለም፣ እያለቀ ወደፊት ገና የሚመጣም ጭምር ነው። ፊውቸሪስቲክ ጭምርም ነው ይሄ ስራ ብያቸዋለሁ። አንደኛው
የኃጢአትን ቅጣት ማስወገድ ነው የዲያብሎስን ስራ ማፍረሱ ክርስቶስ ኢየሱስ። ፔናልቲ ኦፍ ሲን የሚባለውን የኃጢአትን ቅጣት ክርስቶስ ኢየሱስ አስወግዷል። በክርስቶስ ኢየሱስ ያሉ ምን የለባቸውም። ሰይጣን ምንድን ነበር የሚፈልገው ወገኖቼ? ሰይጣን የሚፈልገው ልንገራችሁ፣ እዚህ ምድር ላይ ኑሮ እንዲመሰቃቀልብን አይደለም የሚፈልገው፣ በገሃነም ከሱ ጋር አብረን እንድንሰቃይ ነው የሚፈልገው። እችን አንድ ነገር በደንብ እንድትይዙ ልንገራችሁ። እግዚአብሔር የቱንም ያህል ቢወደን፣ በደንብ ስሙኝ እዚህ ጋር፣ እግዚአብሔር የቱንም ያህል ቢወደን እዚህ ምድር ላይ እንዲያልፍልን አይደለም ትልቁ ፍላጎቱ፣ በመንግስቱ ከሱ ጋር ለዘላለም እንድንከብር። ሰይጣን የቱንም ያህል ቢጠላን እዚህ ምድር ላይ እንድንጎሳቆል አይደለም ትልቁ ፍላጎቱ፣ በገሃነም ከሱ ጋር እንድንሰቃይ ነው ፍላጎቱ። በደንብ ያያዛችሁት። እግዚአብሔር የቱንም ያህል ቢወደን እዚህ ምድር ላይ አሸሼ ገዳሜ ብለን እንዲያልፍልን አይደለም ትልቁ ፍላጎቱ ለመንግስቱ ይጠብቀኛል። ጳውሎስ ምንድን ያለው? ለመንግስት ለሰማያዊ መንግስት ይጠብቀኛል። ያዘጋጀው መንግስት ላይ እንጆይ እንድናረግ ከሱ ጋር የሚጠብቀን እግዚአብሔር ስለሚወደን እዚህ ምድር ላይ አይደለም። ሰይጣን ይጠላናል አይደለ? የቱንም ያህል ቢጠላን እዚህ ምድር ላይ ጉስቁል እንድንል አይደለም ትልቁ ፍላጎቱ፣ በገሃነም አብረው እንድንወስ። ይሄን ማን አፈረሰ? ክርስቶስ። ምን በማድረግ? የኃጢአትን ቅጣት በመውሰድ። ዲያብሎስን ስራ ፈረሰ፣ የኃጢአት ቅጣትን ወሰደልን። ይሄንን መጽሐፍ ቅዱስ በየስፍራው ነው የሚናገረው። ለምሳሌ ሮሜ 8 ላይ ከቁጥር 1 ጀምሮ ብትመለከቱ ይሄን ነው የሚናገረው ቁጥር 1 ላይ። ሁለተኛ ክርስቶስ ኢየሱስ የኃጢአትን ኃይል ማጥፋት the power of sin። ይሄም ክርስቶስ ኢየሱስ ስራ ነው። የእግዚአብሔር ልጅ ተገለጠው ለዚህ ነው። ምን ለማድረግ? የኃጢአትን ኃይል ለማጥፋት ነው። power of sin። ክርስቶስ በስጋው ኃጢአትን ስላሸነፈ በክርስቶስ ኢየሱስ የሆኑት ሁሉ በስጋቸው ላይ ኃጢአት አይሰለጥንም። ሮሜ 6:6 ላይ ክርስቶስ ኃጢአትን ስላስወገደ ኃጢአት በእኛ ላይ አይሰለጥንብንም። 8:2 ላይ ሮሜ ላይ ምን ይላል ጳውሎስ? ከሞት ሕግና ከኃጢአት ሕግ ነፃ ወጥተናል፣ ኃጢአት አይሰለጥንብንም። ጳውሎስ እንደሚናገረው አንደኛ ቆሮንቶስ 6:12 ላይ ማንም በእኔ ላይ አይሰለጥንብኝ፣ በእኔ ላይ አንድ ስንኳ አይሰለጥንብኝም ማለት እንድንችል አድርጎናል ማለት ነው። ኃጢአተኝነትን ዓለማዊ ምኞትን እንድንክድ እምቢ እንድንል አድርጎናል። ይሄ the power of sin ነው። ደጋግሜ እንደምናገረው ጫፌን አይነካኝም አይደለም የምንለው፣ ኃጢአት አይሰለጥንብኝም፣ ጎጆ አይሰራብኝም፣ አድራሻው አያረገኝም። የት ነው ያለው ሲባል እኔን አይጠቁምም። መኖሪያ የት ነው ሲባል ኃጢአት እኔን መጠቆም አይችልም። መገለጫው ሊያደርገኝ አይችልም። አርማው ባንዲራው ሊያደርገኝ አይችልም። አልፎ አልፎ ሊጥለኝ አልፎ ሊሞክረኝ ይችላል። ነገር ግን መኖሪያ ሊያደርገኝ ግን አይችልም። ለምን? የኃጢአትን ኃይል ማን ስላሸነፈ? ክርስቶስ ስላሸነፈ። በሶስተኛ ደረጃ ደግሞ የኃጢአትን መገኘት ያጠፋል ክርስቶስ ኢየሱስ። ይሄ ግን ፊውቸር ነው። የኃጢአትን መገኘት the presence of sin ያጠፋል ክርስቶስ። የዲያብሎስ ስራ ነው እንደዚህ ሁሉ። ምክንያቱም ኃጢአት የተባለው ራሱ የማን ስራ ነው? ማን ያመጣው? ማን ኢንትሮዲዩስ ያደረገው ነው? ሜሪን ምንድን ነው ኃጢአት? ሰይጣን ነው አይደለ? ስለዚህ ክርስቶስ ኢየሱስ የኃጢአትን 3 ነገሮች ያጠፍቷል ማለት ወይም ያጠፋል። ቅጣቱን፣ ኃይሉን፣ መገኘቱን አሁን አላጠፋውም። አሁን አይሰለጥንብኝም፣ በዙሪያዬ ግን አለ። አይሰለጥንብኝም፣ ነገር ግን ሊፈታተነኝ ይመጣል። ዞር በል ብዬ ረግጠዋለሁ፣ እጫመዋለሁ እንጂ መሞከሩ አይቀርም። ነገር ግን በመጨረሻው ላይ ግን እሱም መገኘቱም ይጠፋል። ምክንያቱም የምንገባባት ምድር ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር ነች። ሁለተኛ ጴጥሮስ 3:12 ላይ ጽድቅ የሚኖርባትን አዲስ ሰማይና ምድር ነው እንደ ተስፋ ቃሉ የምንጠብቀው። እንደገና ራእይ ዮሐንስ 22:5 ላይ በዚያ ጨለማ የለም ይላል። ጨለማ የሌለበት፣ ክፋት የሌለበት፣ ኃጢአት የሌለበት፣ ከናካቴው ህልውና የሌለበት። አሁን እኮ ይከበናል ኃጢአት። ሲከበን እንጫመዋለን፣ ሲከበን ቶሎ እንረግጠዋለን፣ ብቅ ሲል አናቱን እንለዋለን እንጂ ያለው። ነገር ግን ፓወሩንም ፕሬዘንሱንም ያጠፋዋል መጨረሻ ላይ። አሁን ፓወሩን አጥፍቶታል፣ ፕሬዘንሱን መገኘቱን ግን ወደፊት ያጠፋዋል። እነዚህ ሁሉ የዲያብሎስን ስራ እንዲያፈርስ የተገለጠው የእግዚአብሔር ልጅ ክርስቶስ ኢየሱስ ስራዎች ናቸው። ስለዚህ እኛ ለዚህ ተጠርተናል ወገኖች፣ የዚህ አካል ነን። አሁን እኛ አልተሸነፈም፣ ይኸው አለ እኮ ስንቱን ሲያጓራ አትመለከትም እንዴ? ስንቱን ሲያስጓራ የሚለን ሰው ቢመጣስ የዲያብሎስ ስራ ፈረሰ ትላለህ እንዴ? ይኸው እየሰራው እኮ ነው ዲያብሎስ ቢለንስ?
አንደኛ እስኪ ይምጣ እንላለን። ፊታችን መቆም ይችላል? በእግዚአብሔር ቤተክርስቲያን ፊት በጉዞዋ ፊት መቆም ይችላል? የዲያብሎስ ስራ ሁሉ በሱም ላይ መሰልጠን ትችላላችሁ። እሺ በየትኛውም ነገር ላይ እርገጡት። አይከበንም አይደለም። አሁን ቢከበንም አይጠለንም።